ከ1967ቱ የመንግስት ለውጥ በኋላ ኢትዮጵያ ከመቼውም ጊዜ በላይ በውስጥ ችግር ተወጥራ የነበረችበት ዘመን ነበር። በሰሜን ከተቃዋሚዎች ጋር የሚደረገው ጦርነትና እዚህም እዛም የሚነሱ ግጭቶች ለአዲሱ መንግስት የራስ ምታት ሆኖበት ነበር። ይህንን ምቹ ጊዜ ተጠብቅ የነበረውና ታላቋ ሶማሊያን ለመመስረት የረጅም ጊዜ ህልም የነበራት ሶማሊያ ሐምሌ 16 ቀን 1969 በይፋ በኢትዮጵያ ላይ ጦርነትን አወጀች። ጦርነቱ እንደፈነዳ ሶቪየት ህብረት ውጊያው በአስቸኳይ እንዲቆምና ሶማሊያ ጦሯን ያላንዳች ቅድመ ሁኔታ ከኢትዮጵያ ግዛቶች እንድታስወጣ፣ አንዱ በሌላው የውስጥ ጉዳይ ጣልቃ እንዳይገባ፣ አንዱ የሌላውን ሉዓላዊነትና የግዛት አንድነት እንዳይደፍር፣ ይህ ካልሆነ ግን ሁኔታው እየተባባሰ በመሄድ በአፍሪካ ቀንድ እንደ መካከለኛው ምስራቅ በአጭሩ የማይቋጭ ተመሳሳይ ችግር ሊፈጠር እንደሚችል አስጠንቅቃ ነበር። እንደ ሶቪየት ህብረት ሁሉ የሁለቱን ሀገራት ግጭት በሰላም ለመፍታት ደቡብ የመን የሀገራቱን መሪዎች ወደ ሀገሯ በመጥራት ለማወያየት ሞክራ ነበር። ሆኖም ግን ዚያድ ባሬ እኔ ያልኩት ብቻ ይሰማ በማለታቸው የውይይቱን መንፈስ ረበሸው። በተደጋጋሚ ኮሎኔል መንግስቱን ለመናገር ሲሞክሩ ንግግራቸውን ያደናቅፏቸው ነበር። ደራዳሪዎችም ዚያድ ባሬ ከድርጊታቸው እንዲታቀሙ ቢገስጿቸውም ሊሰሟቸው አልፈለጉም። በዕለቱ እጅግ ተረጋግተው ይታዩ የነበሩት ኮሎኔል መንግስቱ ኃይለማርያም አንዲት ታሪካዊ ንግግርን ተናግረው ነበር። እኛ ጦርነት አንፈልግም፣ አይካልክ ግን ማንንም አንፈራም። ይህቺ የኮሎኔል መንግስቱ ኃይለማርያም ንግግር ዚያድ ባሬን ክፉኛ አበሳጨች። በቅርብ ጊዜ እናሳያቸዋለን ብለው ዝተው ድርድሩን ረግጠው ወጡ። ከዚህ በኋላ ሶማሊያ ይበልጡን ወረራዋን በኢትዮጵያ መሬት ላይ አጠናክራ ቀጠለች። ከመስከረም እስከ ጥቅምት 1970 ባሉት ወራት አብዛኛውን የኦጋዴን ክፍል በቁጥጥሯ ስር አዋለች። ወረራውን ተከትሎ ሶቪየት ህብረትና የሶሻሊስት የጋራ ገበያ ሀገራት ሶማሊያ ያቀረበችውን የኦጋዴንን የይገባኛል ጥያቄ አወገዙ። ከውግዘቱ በኋላ ዚያድ ባሬ በሶማሊያ የነበሩትን የሶቪየት ወታደራዊ አማካሪዎችና ዲፕሎማቶችን ከሀገራቸው አስወጡ። በሁለቱ ሀገራት ተፈርሞ የነበረውን ዲፕሎማሲያዊ ግንኙነት እንዲቋረጥም አደረጉ። ዚያድ ባሬ በዚህ ብቻ አላበቁም። በይፋ ሶቪየት ህብረትን ማጣጣል ጀመሩ። ሶቪየት ህብረት ለኢትዮጵያ የምታደርገውን ድጋፍ አስጊ መሆኑንም ገልጸው ነበር። ከሶማሊያ ጋር ሰጣ ገባ ውስጥ የገቡት ሶቪየት ህብረትና ኩባ ከኢትዮጵያ ጎን ቆመው የሶቪየት ህብረት ግዙፍ አውሮፕላኖችና መርከቦች ህዳር 19 ቀን 1970 ዓ.ም ወደ 15000 የሚጠጉ ሰራዊትና ከባድ መሳሪያዎችን ጭነው ወደ ኢትዮጵያ ገቡ። በምስራቁ ግንባር ለሚደረገው የመልሶ ማጥቃት ዘመቻ የኢትዮጵያንና የኩባን ጦር አስተባብሮ ለመምራት ጀነራል ፔትሮቭ የተመረጡ ሲሆን በኩባ በኩል ጀነራል ኦቻዋ፣ በኢትዮጵያ በኩል የወቅቱ የሀገር መከላከያ ሚኒስቴር የነበሩት ጀነራል ታዬ ጥላሁን ተመደቡ። ጠቅላይ መምሪያቸውንም ድሬዳዋ ላይ በማድረግ የዘመቻውን እቅድ በጋራ በማዘጋጀት ላይ ነበሩ። የምስራቅ እዝ አዛዥ ሆነው የተመረጡት ጀነራል ሙላት ነጋሽ ናቸው። የምስራቁን እዝ ቀስ በቀስ ወደ አንደኛው አብዮታዊ ነጻ አውጪ ሰራዊት ከፍ በማድረግ የመልሶ ማጥቃት ዘመቻ ለማስጀመር ከአንድ ወር ተኩል እስከ 2 ወር ጊዜ ድረስ ሊወስድ እንደሚችል ታወቀ። የኩባ ወታደሮች ለኢትዮጵያ ሰራዊት የአጭር ጊዜ ስልጠና በመስጠትም የውጊያ ብቃቱ ከፍ እንዲል አደረጉ። ከኩባ ወታደሮች ቀደም ብለው ኢትዮጵያ ውስጥ ገብተው የነበሩ የደቡብ የመን መድፈኛ ጓዶችም ሶቪየት ሰራሽ የሆነውን 122 ሚሜ መድፍ በመያዝ ከኢትዮጵያ ሰራዊት ጎን ተሰለፉ። ለእግረኛው ጦር ድጋፍ ከመስጠት ጎን ለጎንም ኢትዮጵያውያንን በማሰልጠንም ከፍተኛ አስተዋጽኦ አበርክተዋል። ታህሳስ 15 ቀን 1970 የሶማሊያ ጦር የጎሬን የመከላከያ ቀጠና በጎን በማለፍ በጃርሶና በኮምቦልቻ በኩል አድርጎ ድሬዳዋን በፊዲስና ሐኪም ጋራ በኩል ሐረርን ለመያዝ ከፍተኛ የማጥቃት እርምጃውን ጀመረ። የኩባና የኢትዮጵያ ሰራዊትም ወደ ሐረር በመገስገስ ላይ የነበረውን የሶማሊያ ጦር ድሬዳዋ አውሮፕላን ማረፊያና ጨርቃጨርቅ ፋብሪካ እንደደረሰ 2 ከፍተኛ የማጥቃት እርምጃዎችን ወሰዱ። በዚህ የመልሶ ማጥቃትም ጀነራል ፋንታ በላይና የአየር ኃይል ባልደረቦች እንደ እግረኛ ወታደሮች ጠመንጃ ይዘው በግንባር ተሰልፈው ተፋልመዋል። በዚህ ቀውጢ ሰዓትም ለራሳቸው ሳይሳሱ የጠላትን ጦር በአየር ደብድበዋል። ከጠላት ወገንም ወደ 3000 የሚሆን ሰራዊትን ደመሰሱ። ወራሪ ኃይል በተለይም በድሬዳዋ አካባቢ ከ40 በላይ የሚሆን ታንኮች፣ ብዛት ያላቸው የጦር መሳሪያዎች ሲወድሙበት ከፊሉን ደግሞ ጥሎ ሸሸ። በዚህ ሽሽት ገና ከሽግ ያልወጡ የኔቶ አባል ሀገራት ለሶማሊያ የሰጡት የጦር መሳሪያዎች ተማርከዋል። የሶማሊያ ጦር ከዚህ ሽንፈት በኋላ ዋናውን የመልሶ ማጥቃት ዘመቻ ከመጀመሩ በፊት ባልተጠበቀና ባልታሰበ ፍጥነት ይዞታቸውን በመልቀቅ መፈርጠጡን ተያያዙት። ይሁን እንጂ የኢትዮጵያና የኩባ ሰራዊት ቀደም ብሎ በታቀደው መሰረት በየካቲት ወር 1970 ዋናውን የመልሶ ማጥቃት ዘመቻቸውን ጀመሩ። አብዛኛው ምስራቃዊ ክፍል ነጻ በማውጣት የካቲት 26 ቀን 1970 ዓ.ም ከአስጨራሽ ትንቅንቅ በኋላ ስትራቴጂካዊ ጠቀሜታ የነበረውን የካራማራ ተራራና አካባቢውን ነጻ ወጡ። በማግስቱ የካቲት 27 ቀን 1970 ዓ.ም የጅጅጋ ከተማ ነጻ ወጣች። በመጋቢት ወር የኢትዮጵያ ጦር ቁልፍ ይዞታዎችን በማስለቀቅ ወደ ቀድሞ ድንበሩ አመራ። የኢትዮጵያ አየር ኃይል በኤፍ5ም ሆነ በሚግ አውሮፕላኖች በሶማሊያ ላይ የአየር ውጊያ የበላይነቱን በማረጋገጡ በወዳጆቹ ብቻ ሳይሆን በምዕራባዊ
ምዕራባውያን ሀገራት ጭምር ከፍተኛ የሆነ አድናቆት ተችሮታል። ሚሊሻውም እንደ አሊ በርኪ የመሳሰሉት በታንክ ላይ የወጡ የሚዋጉ ቁርጠኛ ጀግኖች እንደነበሩ አስመስክረዋል። ሶማሊያ ሐምሌ 16 ቀን 1969 ዓ.ም በይፋ ኢትዮጵያ መውረር ስትጀምር በወረራ በያዘቻቸው አካባቢዎች የሚገኙትን ጤና ተቋማት፣ ትምህርት ቤቶችንና ሌሎች የሲቪል ተቋማትንም አውድማለች። ከድሬዳዋ፣ ጅጅጋ፣ ሐረርና ከሌሎችም አካባቢዎች በቁጥጥር ስር ውለው ከነበሩ ስፍራዎች የሚገኙ ዜጎችን በምርኮኝነት ወደ ሶማሊያ ወስዳለች። ኢትዮጵያውያን በሶማሊያ እስር ቤት ብዙ ስቃይ ደርሶባቸዋል። ታስረዋል፣ ተገርፈዋል። በሰው ልጅ ላይ ይፈጸማል ተብሎ የማይታሰብ ስቃዮች ሁሉ ተፈጽሞባቸዋል። ለዓመታት ማንም ሳያቸው ከቀሪው ዓለም ተገልለው ድፍን 11 ዓመት አስከፊ የእስር ሕይወትን እንዲያሳልፉ ተገደዋል። በነሐሴ ወር 1980 ዓ.ም የሁለቱ ሀገራትን ስምምነት ተከትሎ እንዲሁም በዓለም አቀፉ የቀይ መስቀል ማህበር ጥረት ኢትዮጵያውያን ከ11 ዓመት አስከፊ እስር በኋላ ነጻ ሊወጡ ችለዋል። ቀይ መስቀል ኢትዮጵያውያንን ከሞቃዲሾ ወደ ድሬዳዋ ለማምጣት በቻርተር አውሮፕላን 20 ጊዜ ምልልስን ያደረገ ሲሆን በዚህ ዘመቻ 3547 ኢትዮጵያውያን የጦር ምርኮኞችና ሲቪሎች በሰላም ወደ ሀገራቸው እንዲመለሱ አድርገዋል። እጅግ በርካታ የድሬዳዋ ነዋሪዎችም በነቂስ በመውጣት ለኢትዮጵያውያን እስረኞች ደማቅ አቀባበል አድርገዋል። ከ11 ዓመት አስከፊ እስር በኋላ ነጻ ከወጡት መካከል የአየር ኃይሉ ጀግና ጀነራል ለገሰ ተፈራ እንዲሁም ኩባዊ ወታደር ሌተና ኮሎኔል አርናንዶ ካርሎስ ይገኝበታል። የካራማራው ድል ዛሬ 48 ዓመት ሆኖታል።